ሰላም የተከበራችሁና የተወደዳችሁ የኢትዮ ሄልዝ ቤተሰቦች እንዴት ናችሁ? ዶክተር አማኑኤል ነኝ። እንኳን በደህና መጣችሁ። ይህ ስለ ጤናችን የምናውቅበትና እንዲሁም የምንማማርበት ቻናል ነው። በዛሬው የጤና ቪዲዮአችን በኦፕሬሽን ስለመውለድ ወይም ደግሞ ስለ ሲሴክሽን ማወቅ ያለባችሁን ጠቃሚ ነጥቦች እነግራችኋለሁ። ቪዲዮ ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ እስከ መጨረሻው እንድትመለከቱትና ሼርን በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራም ማልፍ ይሆናል። መልካም ቆይታ። በኦፕሬሽን መውለድ ወይም ደግሞ ሲሴክሽን የምንለው ከ28 ሳምንት በኋላ ማደንዘዣ ተሰጥቶ ልጃችሁና ከልጃችሁ ጋር አብሮት የነበረው የእንግዴ ልጅ በሆዳችሁ በታችኛው ክፍል ላይ በሚደረግ ትንሽ መቀደድ ልጃችሁን ከማህፀን የማውጣት ወይም ደግሞ የማስወለድ መንገድ ነው። በኦፕሬሽን መውለድ በድንገተኛ ሁኔታ ወይም ደግሞ ኢመርጀንሲ ሲሴክሽን ወይም ደግሞ ለእናቲቱ ቀን ተቆርጦላት ማለትም ኢሌክቲቭ ሲሴክሽን ሊሰራ ይችላል። አንዲት እናት በሲሴክሽን እንድትወልድ ሊያደርጓት የሚችሉ ምክንያቶች በሁለት ከፍለን እናያቸዋለን። እነዚህም በእናቲቱ ላይ በሚያጋጥሙ ችግሮችና እንዲሁም ደግሞ በፅንሱ ላይ ከሚያጋጥሙ ችግሮች አማካኝነት ነው። በእናቲቱ ላይ የሚያጋጥሙ ችግሮች ስንል ወይም ደግሞ በእናቲቱ ላይ ከሚከሰቱ ምክንያቶች ስንል ለምሳሌ በፊት ላይ በኦፕሬሽን ከወለደች የምጥ መርዘም ካለ፣ የማህፀን ጥበት ካለ፣ የእንግዴ ልጅ መድማት፣ የእንግዴ ልጅ ቀድሞ መምጣት፣ የምጥ መድኃኒት ተሞክሮ አለመሳካት ካለ፣ የልብ የአተነፋፈስና እንዲሁም ደግሞ መሰል ችግሮች ካሉባት፣ ፅንሱን የሚከላከል እጢ ካለ ማለትም ፋይብሮይድስ ካለ ወይም ደግሞ የማህፀን ጫፍ ካንሰር ካለ በእነዚህ ምክንያቶች ሲሴክሽን ሊሰራላት ይችላል ማለት ነው። በፅንሱ አማካኝነት ስንል ደግሞ ለምሳሌ ፅንሱ ከታፈነ፣ መንታ ሆኖ የመጀመሪያው ልጅ በጭንቅላቱ ካልመጣ ማለትም በጎን ወይም ደግሞ በቂጡ የመጣ ከሆነ፣ ከሁለት በላይ ፅንስ ካለ፣ እትብት በድንገት ከወጣ፣ የፅንሱ ኪሎ ከ4.5 ኪሎ ግራም ለስኳር ህመምተኞች እናም ደግሞ ከ5 ኪሎ ግራም ለጤናማ እናት በላይ ሲሆን በእኛ ሀገር ፅንስ ከ4 ኪሎ ግራም በላይ ከሆነ ትልቅ ይባላል። ለዚህም በምጥ እንድትወልድ አይመከርም ማለት ነው። ስለዚህ የፅንሱ ኪሎ ከ4 ኪሎ ግራም በላይ ከሆነ ኦፕራሲዮን ሊሰራ ይችላል። ሌላው ደግሞ ፅንሱ አመጣጡ ላይ ችግር ካለ፣ ይህም ስንል በጎን ከመጣ፣ በእግሩ ከመጣ፣ ጭንቅላቱ በሚፈለገው መንገድ ሆኖ ካልመጣ በእነዚህ አማካኝነት በሲሴክሽን ወይም ደግሞ በኦፕራሲዮን እንድትወልዱ ይደረጋል ማለት ነው። ስለሆነም ታዲያ ከሲሴክሽን ጋር በተያያዘ ወይም ደግሞ በኦፕራሲዮን ከመውለድ ጋር በተያያዘ ሊከሰቱ የሚችሉ ወይም የሚያጋጥሙ የጎንዮሽ ችግሮች ወይም ደግሞ ጉዳቶች ይኖራሉ። እነዚህም ጉዳቶች አንደኛ በኦፕሬሽን ጊዜ ሊያጋጥሙ ይችላሉ። ሁለተኛ ደግሞ ከኦፕራሲዮን በኋላ ሊያጋጥሙ ይችላሉ። በኦፕራሲዮን ጊዜ ከሚያጋጥሙ ችግሮች ለምሳሌ የማህፀን ቅድ ልጅ ሲወጣ መለጠጥና እንዲሁም ደግሞ ቅዱ በመጨመር ያልተፈለገ አደጋ ሊያመጣ ይችላል። ይህም ስንል የማህፀን ቧንቧና እንዲሁም ደግሞ ወደ ፊኛ የሚወስድ የሽንት ቱቦ ቧንቧ መጎዳት ሊያጋጥም ይችላል። ልጁ ከወጣ በኋላም የማህፀን ደም መፍሰስ ሊቀጥል ይችላል። ወይም ደግሞ ደም አልቆም ማለት ሊኖር ይችላል። ሌላው ከሚሰጣት የማደንዘዣ መድኃኒት ጋር ተያይዞም የሚመጡ የጎንዮሽ ጉዳቶች ሊኖሩ ይችላሉ ማለት ነው። ከኦፕራሲዮኑ በኋላ ወይም ደግሞ ከሲሴክሽኑ በኋላ ደግሞ ኢንፌክሽን ሊከሰት ይችላል። ይህም ስንል የማህፀን ኢንፌክሽን፣ የቁስሉ መመርቀዝ እናም ደግሞ መግል ማውጣት ሊኖርና ሊያጋጥም ይችላል። የደም መርጋት በተለይ በእግር ላይ ሊከሰት ይችላል። ሆስፒታልም ለተወሰነ ጊዜ መቆየት ሊያስገድድ ይችላል። ኦፕራሲዮኑም አንድ ጊዜ ከተደረገ በኋላ ለቀጣይ እርግዝና የእንግዴ ልጅ ከፅንሱ ቀድሞ መምጣት፣ የእንግዴ ልጅ ኦፕሬሽን በተደረገበት ላይ መጣበቅና ወደ ማህፀን ግድግዳ ላይ ማደግ፣ ይህም የሚቀጥለው እርግዝና እናም ደግሞ ወሊድ ላይ ከባድና የደም መፍሰስ ችግሮችን እንዲከሰት ያደርጋል ማለት ነው። ስለዚህ እስከ ማህፀን መውጣትም የሚያደርሱ ችግሮችን ሊያስከትል ይችላል ወይም ደግሞ እነዚህ ችግሮችና የጎንዮሽ ጉዳቶች ሊያጋጥሙ ይችላሉ። በተለይ ደግሞ ቀጣይ እርግዝናችሁ ላይ እነዚህ ችግሮች ሊያጋጥሙ ይችላሉ። እንዲሁም ደግሞ በኦፕራሲዮንም በድጋሚ እንድትወልዱ ሊያስደርጉ የሚችሉ ችግሮች ናቸው ማለት ነው። ስለሆነም እንደ አጠቃላይ በኦፕሬሽን መውለድ ወይም ደግሞ በሲሴክሽን መውለድ በድጋሚ እንድትወልዱበት የሚያደርጓችሁ በርካታ ምክንያቶች ወይም ደግሞ ኦፕራሲዮንን የሚያስገድዱ ሁኔታዎች አሉ። እነዚህም ቅድም እንዳልነው ለምሳሌ ከአንድ በላይ በኦፕራሲዮን ወልዳችሁ ከነበረ ከዚህ በፊት በነበራችሁ እርግዝና ላይ ፅንሱ ከ4 ኪሎ ግራም በላይ ከሆነ በፊት የተደረገላችሁ ኦፕሬሽን ምክንያት አሁንም ደግሞ እንዲሰራላችሁ ምክንያት ሆኖ ከተገኘ፣ በፊት የተሰራላችሁ በተረጋገጠ የማህፀን ጥበት ምክንያት ከሆነ፣ ከዚህ በፊት በነበራችሁ እርግዝና በምጥ ጊዜ የማህፀን መተርተር የገጠማችሁ ከነበረ፣ ኦፕራሲዮኑም የእናንተ ምርጫ ከሆነ፣ በፊት የተሰራላችሁ ኦፕራሲዮን
ክላሲካል ሲ-ሴክሽን ወይም ደግሞ ልጁ የመጣው በላይኛውና በፊተኛው የማህፀን ግድግዳ ሆኖ በቋሚ ቅድ አይነት ሲሆን በፊት ማዮማ ለተባለ የማህፀን እጢ ወይም ደግሞ እባጭ ኦፕራሽን ከተሰራላችሁ ይህም እጢው የማህፀናችሁ ሙሉ ግድግዳ ይዞ የነበረ ከነበረ እናም ደግሞ ሐኪሙ ወደፊት በኦፕራሽን እንደምትወልዱ ካሳወቃችሁና ከነገራችሁ በእነዚህ አማካኝነቶች ኦፕራሽን በድጋሚ እንዲሰራላችሁ ይደረጋል ማለት ነው። ስለሆነም እነዚህ በኦፕራሽን ልትወልዱ የሚያስገድዷችሁ ሁኔታዎችና ምክንያቶች ናቸው ማለት ነው። በኦፕራሽን ከመውለድ ይልቅ በምጥ መውለድ የተለያዩ ጥቅሞች አሉት። ኦፕራሽኑ የራሱ የሆነ አድቫንቴጅ ቢኖረውም ነገር ግን ተመራጭ የተባለው በምጥ ወይም ደግሞ በማህፀን መውለድ ነው። ይህም የሚያስገኛቸው ጥቅሞች በምጥ መውለድ አንደኛ ለኢንፌክሽን የመጋለጥ እድላችሁን እንዲቀንስ ያደርጋል። የከፋም የደም መፍሰስ አደጋን ይቀንሳል። በተለይ የደም መፍሰስ አደጋ እድልን የሚቀንስ ይሆናል ከሲ-ሴክሽን አንጻር ስንወስደው ማለት ነው። ሌላው የእናቲቱን ሆስፒታል ለሕክምና የመቆየት ጊዜዋንም ይቀንስላታል። እናቲቱን በወለደች ጊዜ በ30 ደቂቃ ውስጥ ያለምንም ችግር ልጁን ማጥባት እንድትችል ይረዳል። ለተለያዩ የማደንዘዣ መድኃኒቶች የመጋለጥ እድልንም ይቀንሳል። እናም ከወሊድ በኋላም ሊመጣ የሚችል የማደንዘዣ መድኃኒት የጎንዮሽ ችግርን ወይም ደግሞ ጉዳቶችንም ይቀንሳል። እንዲሁም ደግሞ በቀጣይ እርግዝና ላይ አሉታዊ ተጽዕኖም እንዳይኖር ያደርጋል ማለት ነው። በተለይ በቀጣይ እርግዝናችሁ ላይ አሉታዊ ተጽዕኖች እንዳይከሰቱ በጣም ትልቅ የሆነ ጠቀሜታን ይሰጣል። ነገር ግን በኦፕራሽን የምትወልዱ ከሆነ ቀጣይም ላይ የምትወልዱት በኦፕራሽን ሊሆን ስለሚችል እነዚህን የመሰሉ የጎንዮሽ ጉዳቶችን ከምጥ ከመውለድ አንጻር ስናወዳድረው የጎንዮሽ ጉዳቶችን ያስከትልባቸዋል ማለት ነው። ስለሆነም እንደ አጠቃላይ ምንም አይነት የጤና ችግር ካልተገኘባችሁ ወይም ደግሞ እርግዝናችሁ ጤናማ ሆኖ ከተገኘ የሚመከረውና የሚመረጠው በምጥ ወይም ደግሞ በማህፀን መውለድ ነው ማለት ነው። ስለሆነም ክቡራን ቤተሰቦች እንደ አጠቃላይ ለዛሬ የነበረን የጤና ትምህርት የሚመስል ነበር። በዚህ ቪዲዮ ላይ ስለ ሲ-ሴክሽን ወይም ደግሞ በኦፕራሲዮን ስለመውለድ ማወቅ ያለባችሁን ጠቃሚ ነጥቦች ነግሬያችኋለሁ። ካለው የጎንዮሽ ጉዳት አንጻር ወይም ደግሞ ኦፕራሲዮንም እንድትወልዱ የሚያደርጓችሁ አስገዳጅ ሁኔታዎች በእናቲቱ ላይ እንዲሁም ደግሞ በጽንሱ አማካኝነት ምን እንደሆኑ በዚህ ቪዲዮ ላይ ለመጥቀስ ሞክረናል። ስለ ኦፕራሲዮን ወይም ደግሞ ስለ ሲ-ሴክሽን አወላድ ሙሉ መረጃ በቀጣይ በሌሎች ቪዲዮዎች የምንመለከትና የምንማማርበት ይሆናል። ለዛሬ በዚህ ብቃን። በቀጣይ አስተማሪ ጤና ትምህርት እስከምንገናኝ ቸር ሰንብቱ።